ጎጃም አዘነ በላይ ከፋው ጎንደር አዘነ ቴዎድሮስ ከፋው ሸዋም አዘነ ምኒልክ ከፋው ወሎ አዘነ አሳምኖ ከፋው ደፈርና አማራ ለምንድነው የሁለት ዓለም ስደተኛ የሚሆነው? ኢትዮጵያ ሲል ያልሆነው ሁሉ አማራ እንዲባል ተደረገ። ኢትዮጵያን ደግሞ ኦኬ ኢትዮጵያ የጋራችን ትሁን አማራንን ስንል የሚያመውና የሚጎፈንነው ለምንድነው? ስለዚህ በገዛ ሀገራችን የሁለት ዓለም ስደተኞች ሳይሆን ሁለቱንም እንሆናለን። አማራም ነን ኢትዮጵያዊንም ነን። በዚህ እይታ ኢትዮጵያ የሁሉም ህዝቦች የጋራ አገር ናት። በኮንዶሚኒየም የመኖሪያ ቤት ልንመስላት እንችላለን። በአንድ ህንጻ ውስጥ ብዙ ሰዎች ይኖራሉ። ሁሉም እንደያቅማቸው ቤታቸውን ያስውባሉ። ነገር ግን ህንጻው እንዳይወድቅ የተሰነጠቀ ነገር ሲያይ ሁሉም ግድ ይለዋል። ምክንያቱም ህንጻው ከወደቀ የአንድም ቤት ሰው አይተርፍምና። ስለዚህ ኢትዮጵያ ስትለማ አብረን የምንለማ ስትደክም አብረን የምንደክም እንጂ ፍርሽራሿ ከአማራ ህዝብ ላይ ብቻ የሚረግፍ ሆኖ ሊታስ ያጋጥማልና ጌታቸው ረዳ እንዴት ወደ ላይ ሽሞት ሊያገኝ ይችላል? አማራ ህዝብ ሂሳብና ወራርዳል ስላለ የኢስተርን አፍሪካ አማካሪ አርጎ ሽሞታል የሚለውን በጣም ስለሳበኝ ሁሉ አማራ ህዝብ የሚጎዳውን ነገር ለኦሮሚያ ደስታው ይሄ ወደዳችሁም ጠላችሁም ተቀበሉት ይገባል። የኦሮሚያ ተወላጆች ወይም የኦሮሞማ አራማጆች አማራ የሚገድል አማራ የሚጨፈጭፍ አማራ የሚደቁስን ማንኛውም ጠላትም ይሁን ለብልጽግና ጃንዳዎች የደስታ ምንጭ ነው፣ ያሸልሙ። በጣም የሚገርመው በጣም ያሳቀኝ ምንድነው መቼ የህዝብ ቆጠራ ተካሂዶ ነው ኦሮሚያ 74,858,218 ባጀት የተሰላው? መቼ ነው አማራ ክልል ህዝብ ቆጠራ የተደረገው 46,922,000,000 የተሰላው ባጀት? በጣም የሚያስቀው ደግሞ የአዲስ አበባ 5,459,000,000 ሲሆን ቤኒሻንጉል ጉሙዝና ጋምቤላ ሁለቶቹ ተደምረው የአዲስ አበባ እኩል ናቸው ባጀታቸው በክልል ደረጃ የቆሙት። ሌላው በስተደቡብ በኩል ያሉት ደግሞ እነሱ ሶማሌ ክልልን 21,680,000,000 ደቡባዊ የሚባለውን ይሄንን የኩሽ የሚባለውን እሳቤ ስላላቸው ማለት ነው። ሌላው ደቡብ ኢትዮጵያ ገና ትናንትና የተቋቋመችውን አንድ ክልል 15,222,000,000 የሚገርም እኮ ነው። ትግራይ ክልል ሰሜናዊ ጫፍ ስላለች 13 ቢሊዮን በኢህአዴግ ጊዜ የተሻለ የሚሆነውን ባጀት ሲደረግላት ምናልባት የተወሰነ ይሄ ከጥፍናም ቢኖረው ይሄን ያህል ይወረዳ አይደለም። የዛን ሰዓት በሚሊዮን ቢሆን ባጀቱ እንዲሁ ተኛ ብሩ ባይወድቅ ግን እንዲህ ያለ ይወረዳል። እንዲህ ያለ አይና ወጣ ስርቆት አይደለም። አማራ ይበልጣል። ለምንድን ነው የሚበልጥ? ማየት ይቻላል። በሚሊዮን የሚቆጠር አንድ ክልል ከዛ አራቅ 8 ሚሊዮን ወደ 21 ሚሊዮን የሚሆን ከዛም በላይ የሚሆን ለዛ አስተዳደራዊ እገዛ ያስፈልጉ ወይም ደግሞ በካቢኔ የሚሳተፍ አይደለም። ህዝብ የተበተነ አማራ በመሆኑ ብቻ። ስለዚህ ይሄን የሚያሳይ አማራ በዛ ወይም አማራ ክልል ምን አደረጋችሁ? ከቻላችሁ ጥያቄውን መልሱለት። ለምንድን ነው የምትገሉት? አማራ ወንድሜ ነው ብለው ለምን አልተነሱ? ተጽዕኖ መፍጠር የሚችሉ የኦሮሞ ተወላጆች አሉ። አባ
አባገዳዎች አሉ፣ ትላልቆች አሉ፣ ወጣቶችም አሉ፣ አብሮ አደጋለሁ። ምንድነው ችግሩ? መንግስት ምንድነው ያማራ ጥያቄ ጠየቁ ካለ ጥያቄውን መልስላቸው። እንደ ህዝብ ግን ለምንድነው የምትጨፈጭፋቸው ብሎ ለምን አልጠየቀም? ትናንትና ግን የአማራ ልጅ ጠይቋል። የኦሮሞ ደም ደሜ ነው ብሎ ነው የጠየቀው። ወያኔ እንደዛ በሄሊኮፕተር ስታጭደውና ስትገርፈው የአማራ ልጅ ተነስቶ ግን የኦሮሞ ደም ደሜ ነው ብሎ ነው የጠየቀ። ለምን? ኢትዮጵያዊ ስለሆነ። ኢትዮጵያ የእሱ ርስት ናት። እዛው ርስት ውስጥ ያለ ሁሉም ማህበረሰብ የኔው ማህበረሰብ ነው ብሎ ስለሚያስብ። እስኪ የኦሮሞ ልጅ አንደኛ እንደ ጥያቄ አልጠየቀም። ሁለተኛ ጥያቄ ከመጠየቁ ቀርቶበት ነገሩ እንዲባባስ ጥላቻውን በየሚዲያ እየወጣ የአማራውን ጥላቻ እያቀረሸ ነው። ስለዚህ ማን ነው ዘረኛ? በዘር እየመረጠ እየገደለ ሲቀጥልም የሱ ተወላጆች ሚዲያ ላይ እንግዲህ በጣም ከባድ ነው። ሰው ቤት ሁሉ እየገባ ቤት ሁሉ እያፈራረሰ ያለው በአይቲ ወይም በመኮየቱ ራሱ እየገባ በጣም ረብሾናል፣ አስቸግሮናል። እንግዲህ ግድግዳ ሁሉ እያፈረሰ ነው። እውነት ለመናገር እንደው መሀንዲስ አለ ወይ ማለት ይከብዳል። እኔ እንዳለ አልቆጥረውም። ምክንያቱም ይህን ያለ ፈስቲቤት እየገነቡ ገና መሀንዲስ ወይም ገና አሰራር የላቸውም። ጣራው በደንብ አይገጥም ምናምን ነገር ነው። ያው እንግዲህ እድል አላችሁ አገር ቤት ያላችሁ ወይም አበሾች መሀንዲሶች እድል አላችሁ፣ ጥሩ አድርጋችሁ ከሰራችሁ ማለት ነው። ኢማራት ላይ ትቀጠራላችሁ። የአማራ ጥላቻ አለባቸው። መጠቀሚያ አማራን ወይም አዛኝ በመምሰል መጥተው ያንተን ነገር ለመንጠቅና ለመጠቀም ካልሆነ በስተቀር እውነት ውስጣቸው ምትቀው ሙሉ ለሙሉ የአማራ ጥላቻ አለ። ገዳዮቹ እነማን ናቸው? የኦሮሞ ተወላጅ። ታጣቂዎቹ እነማን ናቸው? የኦሮሞ ተወላጅ። እድል ቀንቷቸው ደግሞ ስልጣኖቻቸው ላይ ወደ ጥላቻቸው በግልጽ አደረጉ። ስለዚህ ማን ነው ዘረኛ? ማን ነው? አማራ ወይስ ኦሮሞ? አማራው ዘረኛ እንዳልሆነማ ትላንትና ኦሮሞ እንደዛ ሲገረፍ ሲታጨድ በሄሊኮፕተር እየለቀሙ ሲያጭሏቸው፣ ወያኔ ግን የኦሮሞ ደም ደሜ ነው ብሎ ስለ ኦሮሞ ህዝብ ወጣት ሰላማዊ ሰልፍ ወጥቶ ህይወቱን የገበረ የአማራች ዛሬስ እንደዛ እንኳን አድርገላቸው ስታበቃ ጥላቻቸው ልባቸው ላይ ስላለ ግን ተረኛ መንግስታቸው እስከ ህዝባቸው የአማራን ጥላቻ አላቸው። ባይኖረው እማ ዛሬ አማራን ሲመጣ በኦሮሞ ልጆች እውነት ሰብአዊ ህሊና ቢኖሯቸው እውነት ጥላቻ ባይኖራቸው ኖሮ ዛሬ የኦሮሞ ልጅ ተነስቶ አማራን ለምን ትመቱታላችሁ? ምን አደረጋችሁ? የጠያቃችሁ እኮ ጥያቄ ነው፣ መልሱለት። ህዝቤ ነው ወንድሜ ነው ብሎ ለምን አልወጣም? ትናንትና አንተ የከፈልክለትን መስዋዕት ዛሬ ለምን አልከፈለልህ? ዘረኛ ነሽ ካሉሽ አወግጥም ብዬ ዘረኛ ያውም አክራሪ የአማራ ልጅ ነው መልስሽ። አማራጭ የለሽም። አንገትም ደፍተሽም ይገሉሻል፣ አቀርቅረሽም ይገሉሻል፣ ፈርተሻቸውም ይረግጡሻል። የደረሰ ጥላቻ የአማራ ጥላቻ አላቸው። ውድን ለምን እንሸፋፍነዋል? ቁስሉን የሚደብቅ መድኃኒት የለውም። ለምን እናስመስላለን? እያየነው እኮ ነው በዓይናችን፣ እየሰማነው ነው በጆሯችን። ስለዚህ ዘረኛው ማን ነው ከተባለ ኦሮሞ። በቃ የኦሮሞ ተወላጅ የደረሰ የአማራ ጥላቻ አለው። ውድንም ጠላንም ይህ ነው ሀቁ፣ ሌላ ሀቅ የለው። ይህን በዚህ እንመን። በዚህ ካመነ ወይ አንገታችን ሰብረን ፈርተን አንገታችን ደፍተን እየተገደልን እንኖራለን፣ ወይም ደግሞ እንደ አማራነታችን
ቆመን የራሳችንን ክብር እናስጠብቃለን። ይህ አንድና አንድ ነው። ምንም ብትሸፍኑት ብትኩሉት፣ ምንም ተረኛ ፖለቲከኛ መጥቶ የፈለገውን ቢበጠረቅ ሀቁ ግን ውስጣቸው ውስጥ ያለ አሁን እድሉ ገጥሟቸው ስልጣን ሲይዙ እያቀረሹት የደበቁትን እውነት እያወጡት ነው። ማንኛውም የኦሮሞ ተወላጅ አሁን የሚያወራሽ እየወጣ የሚበጠረቀው ከውስጡ ያለው ጥላቻ ምን ያክል እንደሆነ ነው እየነገረሽ ያለው። መንግስታቸውን ወደው አይደል፣ ብልጽግናን ወደው አይደል፣ የብልጽግናን ተከን ተጠቅመው ጥላቻቸውን እያሳዩአችሁ። የትኛው ላይ ነው ፍቅር ታዲያ? እስኪ ለጊዜው ተብሎ ነበር። አሁን በፖለቲካ ዓለም ውስጥ ቋሚ ጠላት ቋሚ ወዳጅ የለም። በአይናችሁም አይታችኋል። በኤርትራና በኢትዮጵያ የተፈጸመ ቋሚ ወዳጅ ቋሚ ጠላት የሚባል ነገር የለም። የኦሮሞ ለአማራ ያለው ጥላቻ ግን ቋሚ፣ ከህፃን ከደቂቅ እስከ ትልቅ ድረስ አማራን ይጠላል። እስኪመቻችለት ድረስ ነበር ትላንትና ሲያባብልህም በቃ መንገዱን እስክታሳየው፣ ስልጣኔውን እስክታሳየው፣ እድገቱን እስክታሳየው፣ ስራውን እስክታሳየው፣ መንገዱን እስክታሳየው ነው ትላንትና ሲጋባህም ሲዋለድህም የነበረ እንጂ ወዶ አይደለም። የሚጠላበት ምክንያት ደግሞ አንድና አንድ ነው። አንተ ባለ ርስት ነህ። ነገ ከዚህ ርስት ያባረረኛል። ስለዚህ ነገ ሳይነሳ ርስቱን ሳይጠይቀኝ ዛሬ መጨፍጨፍ፣ ማሳደድ፣ አንገቱን ማስደፋት ብቻ ነው ያለብኝ ብሎ ስለተነሳ ነው። ሻዕቢያው ገልጾታል። ካምቦችንም ገልጸነዋል። ወደዳችሁም ጠላችሁ ትግርኛ የሚያወራ ወንድም አለው። ኦሮሞ የሚያወራው በኬንያ ወንድም አለ። ሶማሊያ የሚያወራው በሶማሊያ ወንድም አለ። አፋር የሚያወራ በጅቡቲም በኤርትራም በሶማሊያም ወንድም አለ። ሌላውም እንደዛ። አማራስ ማን ወንድም አለ? ወደድክም ጠላህም አንተና አንተ ብቻ ነው። ስለዚህ ይህ ወርቃዊ እድል ከእጅህ ሳያመልጥ ወንድሞች ውድ ደም ከፍለው ያመጡትን ይህ ወርቃዊ እድል ከእጅህ እንዳያመልጥ ጸንተህ ቆመህ መታገል ብቻ ነው ያለብን። ተይው፣ ከእምነት እንውጣ። ትናንሽ ደቃቃዎች ሀገሮች ስለ ጸኑ ነው ማንም የማይደፍራቸው፣ ስለበዙ አይደለም። አማራጭ የለንም ብለው በማንነታቸውና በሀገራቸው ጸንተው ስለቀሙ ብቻ ነው እንዳይጠፉ ከመጥፋታቸው በፊት ለመከላከል ሳንቀደም እንቅደም ነው እንጂ ሌላ ነገር የለም። እና እኔ ማስተላለፍ የምችለው የአማራ ልጆች ሰሚን ከተገኘ ይህ ወርቃዊ እድል ወንድሞች ቀይ ደማቸው ውድ ህይወታቸው ከፍለው ያመጡልን ይህ ወርቃዊ እድል ሲያመልጥ ማንነትን፣ ሰላምን፣ ፍትህን አረጋግጥ። አለቀ። ወደድክም ጠላህም ኦሮሞ ወዶ የአማራ ወዳጅ አይደለም። እያንዳንዱን እንቅስቃሴ አይኑ እያየ ትላንትና ጥላቻ ስለነበረው ዛሬ ተረኛ ሲሆን ሁሉም እያቀረሽ ያለው በኢትዮጵያዊነት ወንድምነት በሰብአዊነት ቢያስብ ኖሮ ዛሬ ቢያንስ እንደምታዩት የቀላቀለው ወይም ደግሞ ለላ ያለውን እየቆረጡት ነው ማለት ነው። ለምን ምን አደረጋችሁ? ሰው ሆኖ በጣም ነው የሚያምረው። ጥያቄ ነው የጠየቀው። አብሉኝ አጠጡኝ ነው ያሉ። ለምን ትገሉታላችሁ ብሎ ዛሬ ካንተ ጋር በድምጽ አብሮ ቦቆ እዚህ ጋር ደግሞ ይሄ አንተ ግን ትላንትና በድምጽ ብቻ ሳይሆን ህይወት ድረስ ከፍለህለታል። ለማን? ሰው ስለሆነ ሰውኛ ስለያዘ ወንድሜ ነው ብለህ አምነህ ስለተጠቃው እህትን ሰጠህ እንዲያገባትና እንዲወልድ ያስበል ይህንን ለማለት ነው።
ታምር ነው። እኛ እዚህ ቤት ያው ዝናብ እየዘነበ ግቢ እያጠበ ነው ሰው ማለት ተመልከቱ። እንዲህ አይነት ጉድ አይተንም አንተ ትቀይራለች ልብስ ማለት ነው። ለኦሮሚያ ደስታ ይሄ ወደዳችሁ ተላችሁ የኦሮሚያ ወይም የኦሮሚያ አራማጆች አማራን የሚገድል አማራን ቢለቁስን ኖርማል ነው። ይህ ደግሞ አበባ ነው። በጣም የምወደው አበባ መንከባለል ካለባቸው አይንከባለሉ። ሰው እየሞተ እኮ ሰው እኮ አማራ እኮ እየተቀነሰ ማድረግ ካለብን መንከባለል፣ መዝጋት፣ ሰለማው ሰልፍ በየቀኑ መውጣት። ይህ በጣም ነው የሚያምረው። መጀመሪያ እኮ ህዝብ ሲኖር ነው ሀገር ሲኖር ነው ግቢያችን ያለበት ሰራውን ለመሰሬት ነው። ጽጌረዳ ሁሉ ነገር ሀገር ሲኖር በጣም የምወደው ጽጌረዳ። መስዋዕትነት ደግሞ ቀላል ነው። ሰለማው ሰልፍ መውጣት፣ ገንዘብ ማጥ። ይሄ ደግሞ ኖርማል አበባ ነው። ጽጌረዳ አበባ በጣም ነው የሚያምረው። ይሄን በጣም ነው የሚያምረው። የጎጃም የጎንደር ማህበር ግቢያችን ማለት ነው። ከመሄድ ይልቅ በሌላ ጊዜ በሰፊ ያሳያችኋለሁ። አንድነት መቋቋም እንዳለበት መካከለኛ ምስራቅ የሚታየውም ይሄ ክፍተቱ መካከለኛ ምስራቅ አሁን ሙስሊም ዳይት አድራጊ መስሎ ጽጌረዳ ተብሎ ነው ሲያቀረቅም ታየዋል። ወለጋ የተገደለችው አማራ ሙስሊም ነው። ፍልስጤም እየተገደለ ያለው ሙስሊም። በርማ ላይ እየተጨፈጨፈ እየተቃጠለ የነበረው ሙስሊም። ኩርዶቹ ግማሻቸው ሙስሊም ናቸው የሞት የነበሩ። የሚገርመው ደግሞ አሁን የመጣው ፋሽን ኢራናውያን ሻህ ናቸው፣ እስራኤላውያን አይሁድ ናቸው። የማይጋጠም አሁን ለምሳሌ አንድ ክርስቲያን የተዋህዶ እምነት ተከታይ ሲደግፍ ታያለህ። ለመደገፍ ጥሩ ነገር አለው፣ ጥሩ ነገር የለውም። ስለዛ መግባት ግን የምንደግፈውን መጀመሪያ እስኪ እኛ እንኑር ብሎ ማሰብ። ኢራን የራሷ ፓወር አላት፣ እስራኤልም የራሷ ፓወር አላት። የራሳቸው ታሪክ አላቸው፣ የራሳቸው የአማጣጥ ሁኔታ አላቸው፣ የራሳቸው ታሪክ አላቸው። መጀመሪያ አማራ ኢትዮጵያ እየፈረሰ እያየ የምትኖርባት ያጌጥባት ኢኮኖሚም ካለ ሀገር ሂደህ የምትቋቋምባት እያለ ሌላ እንዲው ሙጥጥ አድርጋ ስለዛ ማውራት እናንትን ማለቱ በጣም ይሄ አይደለም። ይሄ ከትክክልነት የሚወጣ። ስለዚህ መጀመሪያ የራስን ቤት ሰርቶ ነው የሌላ እንትን የሚል ምክር አለ። ወንድሙ ለወንድሙ በአማራ ክልል አንዳንዴ ስታስበው ይህን ሁላ ቁጥር ያለው ህዝብ ይህ ሁላ ከአመታት ከሺህ አመታትን መቀየር እና መታገል የሚችል ህብረተሰብ የነበረው አሁን ግን ተፈራርቆ እርስ በርሶ አንዱ በፋኖ አንዱ ደግሞ በሊሃን አንዱ ደግሞ በመከላከያ አንዱ ደግሞ ሌሎቹ ደግሞ እየረገዱ በኢኮኖሚ እየሰሩ። የሚገርመው እኮ 41 ሚሊዮን የስራ ዕድል ፈጠራ ተፈጥሯል ሲባል 41 ሚሊዮን እስቲ መካከለኛ ያለውን መጅልስ ካለው ቁጥር በላይ ነው። እንግዲህ እየታይለኝ በጀትም ባይበጀትም አዲስ አውጥቶ ነው ታምራት ያለው ነገር ትክክል ነው። አንዳንዴ ምን እንደተነሳ ሁላችንም መነሻው ምንድን ነው የሚለውን ለእናንተ መንገር ማለት ለቀባሪ መርዶ ማርዳት እንደሚባለው ሁሉ
እኔ እንዴት እንደተነሳ ልናገር አልችልም። እናንተ ለኛ ትነግሩናላችሁ። ነገር ግን የአማራ ፋኖ ትግል ትናንትና የት ነበረ? ዛሬ ምን ደረሰ? ዛሬ ስለምን ተነስቶ ነው ተስፋ ሊያስቆርጥ የተቻለው? እኔ አውቃለሁኝ። ምንድነው የምናውቀው? በሚገባን ልክ ሁላችንም ታጋይ ነን፣ ሁላችንም ደጋፊ ነን ልንል እንችላለን። ግን ነጥሮ እውነትና ንጋት እያደረ ይጠራል። ከቻላችሁ ህዝብ የሚሰማውን፣ ህዝብ የሚያየውን፣ ህዝብ የሚያዳምጠውን ነገር ነውና እንደዚህ አይነት ነገሮች ባትናገሩ በጣም መርጣለሁኝ፣ እንደ ግል ማለት ነው። እኔ አልሰማሁም፣ ግን እታች ሲንሸራሸሩ ካየሁት ሀሳቦች እና ከንግግሮቹ ነው። ሳራ የተናገረችው ትክክል ነው። የአብይ አህመድ ስርዓት ለመገልሰስ ፋኖ የመወጣው ለአማራ ብቻ አይደለም። አዎ መነሻው አማራ ነው። መጀመሪያ አማራነት ይቀድማል በአሁኑ ሰዓት ማለት ነው። ምክንያቱም አማራ ናችሁ ተብለን ነው እየተገደልን እስካለን ድረስ በአማራነታችን ምንም